ምን ነው ማለቴ ያው ወደ ቤት ልሄድ ልተኛ ብለህ ነበር ብዬ ቤት ስሄድ ኒና አልጋ ላይ ተኝታለች። እንዴ ለምን ሳሎን አልተኛችም? ገባ ኧረ ችግር የለውም ለሁለታችንም እኮ አልጋው ይበቃ። እንዳትጨርሰው ምን ነው አንተ ከሷ ጋር ብተኛ ቤትን መቃብር ነው ማድረግልህ። እሺ እንዴ ምንድነው ክፋቱ? የተለያየ ብርድ ልብስ ለብሰን ነው የምንተኛው። አይደለም ብርድ ልብስ ግድግዳ ላይ እህታችሁ ራሱ ማምናት አይነት ልጅ አይደለችም። ታይ ለሷ የሚያል ጥላቻ አይቀባትም። ሰኒ በክብሮም በጣም ተናደደችበት። ቅናትም ጀምራለች። ከሊና ጋር ቤት ከመቃብር አደርግልካለሁ የሚል ዛቻም ዝታበታለች። ናሆሜ ለመራዊት ሰራተኛ ሊያመጣላት ነው። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ እንደተለመደው አዝናኝና አስተማሪ የሆነውን ጽናት ድራማ ክፍል 86ን ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ተወደዳችሁት ቪዲዮውን እስከ መጨረሻው ድረስ አይታችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ታበረታቱ ይዘን በአክብሮት እጠይቃለሁ። ሰኒ በክብሮም በጣም ተናዳበታለች። ምክንያቱ ምንድነው የተናደደችበት? ክብሮም ወደ ቤት ሄዶም ነበር፣ ተመልሶ መጣ። የመጣበት ምክንያት ሊና አልጋው ላይ ተኝታ ነበረ። የተኛቸው አንገቴን አሞኛል ብላ ተኝታለች ብሎ ተመልሶ ወደ ሰኒ ጋር ይመጣል። እንደዚህም ሲላት እንዴት ነው አንተ ላይ አልጋ ላይ የምትተኛው? ለምን እንደዚህ ይሆናል ብላ በጣም ተናዳበታለች። ለምን በእሷ ትናድጅበታለች እያለም ሲላት እንግዲህ እሷስ አንተ ለምን ጠበቃ ትሆንላትም? ለምንድን ነው ለእሷ እንደዚህ የምትከራከርላት እያለችም ትለዋለች። ምን ችግር አለው አንድ ፎጣ ለብሰን አናድርም አንድ ላይስ ብናድር ብሎ ይላታል። እኔ ላንተ አዝኜልክ ነው ጽናትና ኪራ መካከል የተፈጠረውን ነገር አታውቅም ብላም ስትለው እንግዲህ ኪራ ሚስት ስላለው ነው። እኔ ምን አለኝ ቢያጋጣሚ ቢፈጠር ምን ችግር አለው እኔ ማን እፈራለሁ ብሎ ይላታል። በዚሁም አጋጣሚ በጣም ትናደዳለች። እኔ ሊናን አይደለም ፎጣ ግድግዳዊ ላይ ያያችሁ የማምናት ልጅ አይደለችም ብሎ ብላ በጣም ትናደዳለች። አሁን አጠገቤ እንዳደርስ ብላ ጥላው ትሄዳለች። እሱም ይገረማል። ለምንድን ነው እንደዚህ የተናደደችው ልጅቷ ብሎም ይገረማል። ጽናትና ኪራም እንግዲህ ወደ ነበረው ፍቅራቸው ተመልሰው አንድ አልጋ ላይ ተኝተው ፍቅራቸውን እየገለጹ ይገኛሉ። ፍቅራቸውንም እየገለጹ እያለ ይችል ተንኮለኛ ሊና በር ላይ ቆማ እያዳመጠቻቸው ነበር። እያዳመጠችም መጨረሻ ላይ ከፍታ ገብታባቸዋለች። እነሱም ደንግጠዋል። እንግዲህ ስለ ፍቅራቸው እያወሩ ነበር። ያለፈው አልፏል። ኪራ ከሆነ ወዲያ እንዳትጎዳኝ እያለች እንግዲህ አፈቅርሻለሁ አፈቅርሃለሁ እየተባባሉም ነበረ። በዚሁም አጋጣሚ ሊና በሩን ከፍታ ትገባለች። በጣም የሚደነግጣሉ። ምን ትሰሪያለሽ እዚህ ብለው ይሏታል። እሷም እንግዲህ ተንቅልፍ ያልነቀውም ማለት ነው። እዚህ ነው እንደ ለካ የመጣሁት እኔ እኮ ወደ ሽንት ቤት የመጣው መስሎኝ ነው ብላም ትላችኋለች። አሁን በሩን ዘግተሽ ውጪም ብለው ሲሏት እንግዲህ ለማንኛውም ስትተኙ በሩን ቆልፋችሁ ተኙ ምናምን ብላቸው ጥላቸው ትወጣለች። ኪራና ጽናት እንግዲህ አንድ ላይ ፍቅራቸውን ሲገልጹ የነበሩት ይህን አይነት ስሜት ሲሰማቸው መጨረሻ ላይ እንግዲህ የተናደዱ መስለዋል ማለት ነው። በዚሁም አጋጣሚ ሊና በተኛችበት ሲነጋም ጽናት ትሄዳለች። እንዴት አደርሽን ብላ ስትላት አይ በጣም ያመኛል ትላታለች። እንዲተዎች ዶክተር ያዘዘልሽን መድኃኒት በስርዓት ተጠቀሚን ብላም ስትላት ዶክተሩማ ብሎኛል እየተጠቀምኩ ነው፣ ነገር ግን ምንም ሊተወኝ አልቻለም ብላም ትላለች። እንግዲህ በዚሁም አጋጣሚ ሊና የፈለገችውን ሌላ ነገር ነው። እንደዛም ስትላት እንግዲህ ጽናት ለማንኛውም ያለ ምንም ነገር አታስቢ እስተሚሻለሽ እዚህ ትቀመጫለሽ ብለንሻል እያለቻትም እያነግ ነበር። ነገር ግን እኔ ለእኔ የማያስብልኝ ህብረተሰብ ውስጥ ነው ያለሁትኝ። እናንተ እኔን ለማዳንና ለማስታመም ሳይሆን ሩጫችሁ እኔን ከዚህ ቤት ለማስወጣት ነው እየታደለው። እንግዲህ እናንተ ለእኔ የሚያስብልኝ ህብረተሰብ ውስጥ ቢሆን ያለሁት ፍየሏንም በጓንም ቅቅሏን እያለ ያበላኝ ነበር። እናንተ ግን እኔን ጸብ ነው ስራችሁ እያለችም ስትልም ነበረ። የአቅማችንን እያደረግንልሽ ነው እያለችም ትላታለች ጽናት። እንግዲህ በዚሁም አጋጣሚ እኔን ክፉ አደረጋችሁኝ ብላም ስትላት እኔ እንዴት ክፉ ታደርጉኛላችሁ ብላም ስትል እንግዲህ ከዚህ የበለጠ ክፋት ምን አለ? ውሸት ሰውን ከመዋሸት የበለጠ ክፋት ምን አለ? የሰው ልጅ የሚወደድ እኮ በተግባሩ ነው ብላ ስትላት ሌና ስሜታዊ ሆና ነበረ። ለማንኛውም እግዚአብሔር ይማርሽ ጨርሶ ይማርሽ ብላት አጠገቧ ኪራ ወደ ስራ ሊሄድ ስለሆነ ብላት አጠገቧ ተነስታም ትሄዳለች። ሰኒ ማነች ሌናም በጣም ተናዳ ቆይ አሁን ሄጄ እነግራታለሁ ዝምማ አልላትም ብላ እንግዲህ ተነስታለች ማለት ነው። ናሆሜና መራዊትም እንግዲህ ቁጭ ብለው ናሆሜ ወደ ስራ ሊሄድ ተነስቶም ነበረ።
መራዊትን ስራ እንዳትስሪ የሚያምሽ ስራ ስለምትሰሪ ነው ዶክተር እረፊ ብሎሻል እያላትም ነበረ። ነገር ግን መራዊት የስራ ሰው ስለሆነች ቁጭ ማለቱን መቼም ቢሆን አትመርጠውም። አሁን ሰራተኛ አመጣለሁ እያለም ሲላት እንግዲህ በፍጹም ሰራተኛ ለምንድን ነው ሰራተኛ የሚመጣው? ሰራተኛ አታመጣም እያለችውም ነበር። ነገር ግን ክብር ማን ነው ናሆሚ አመጣለሁ እያለ እየተከራከራት ይገኛል። ማነች ሰኒም ሌናም ወደ ኩሽና ሄዳ ጽናትን እየተከራከረቻት ትገኛለች። እንዴት እንደዚህ ትይናለሽ? እናንተ እኮ የሞቀ ቤት ውስጥ ቁጭ ብላችሁ ነው፣ እኛ ደግሞ ያለመታደላችን ነው። እንደናንተ ብንታደል የሚያፈቅር ልብ ቢያገኘን እኛም እንደናንተ የሞቀ ቤት ውስጥ እንቀመጥ ነበር። ነገር ግን እኛም ወደን አይደለም የምናጨሰው የምንቅመው። ስናጨስ ስንቅም ሙቀት ይሰጠናል፣ እንቅልፍ ይዘናል። ለዛ ነው እያለችም ስትላትም ነበረ። ግን እናንተ የቤት እመቤት ሆናችሁ እኛን ታንቋሽሻላችሁ እያለችም ስትላት እንግዲህ ጽናት በጣም ተጸጽታም ነበረ። ተጸጽታ ሊና እኔ እንደዚህ ማለት አይደለም ይቅርታ እያለቻትም ትላታለች። በዚሁም አጋጣሚ ሰኒና ቅዱስ እንግዲህ ቁጭ ብለው ቡና ሻይ እያሉ አንዳንድ ነገሮችን እየተጫወቱም ነበረ። በጽናትና በኪራ መካከል ውስጥ የተፈጠረውን ነገር እንዴት ይችን ጦስ አምጥተክ እዛ ቤት ጥለክ እንዴት ትጠፋለክ እያለችውም ነበረ። ማን ነው ቅዱስም እንግዲህ አንዳንድ ነገሮችን እያወራተም ነበረ። ኪራም ወደ ስራ ሊሄድ ተነስቷል። የነበረው ፍቅራቸው ተመልሷል። ልብስ የማለብስክ እኔ ነኝ፣ ይህ ልብስ ለምን ይወልቃል ለምን እያለችም ስትለው እንግዲህ አንቺ ያለበስሽኝ ስለሆነ እስከ መጨረሻው ከኔ ይሁን እያለም ሲላት እንግዲህ ችግር የለውም ሁሌም አለብስካለሁ እያለችው እንግዲህ ሸኝተዋለች። አለባብሳ ሸኝተዋለች ማለት ነው። በዚሁም አጋጣሚ እንደዚሁ ይዝለቅላችሁ ብለናል። ይህ ፍቅር ከዘለቀ አሁንም መቼም የነሱ ፍቅር ጣልቆ እርጎ ዝንብ አይጠፋውም ማለት ነው። በመሀል አንዳንድ ነገሮችም ይከሰትባቸዋል። ነገር ግን እውነትም ጽናት ጽኑ የሆነች ሴት ሁሉንም ነገር በትዕግስት እየተሰባበረችን ቢሆን መልሳ ያላቸትን ልብ እየጠጋገነች አሁንም ቢሆን እየኖረች ነው። ሰኒም እንግዲህ ቁጭ ባለችበት እህቷ ደውላ ነበረ። ብቻዋን ቁጭ ብላ ስራ ለምን አልሄድሽም እያለችም ስትላትም ነበረ። ነገር ግን እኔ ቢሮ ውስጥ ስራ ሳይኖረኝ ለምን ስራ ሄዳለሁ? ለማንኛውም ልወጣ ነው እያለቻትም ነበረ። ወደ ስራ ለምትሄጁ ምናምን ስትላት አሁንም ረፍዷል ወደ ስራ አልሄድም እያለችም ስትላት እንግዲህ እህትየዋ እየተቆጣቻት ነበረ። እኔ እስከ መቼ ነው እስረኛ ሆኜ የምኖረው? ለማንኛውም በኋላ እደውልልሻለሁ ብላ እንግዲህ በእህቷ ዘግታባታለች። በዚሁም አጋጣሚ ክብሮ ማነች ሰኒ ልትወጣ እየለባበሰች ነው። ክብሮ እንዳጋጣሚ ሳሎን ላይ ተኝቶም ነበረ። ይቺ የተረገመች ሌና እሱ በእንቅልፍ ልቡ እየቃዥ እያለ ሄዳ አጠገቡ እንግዲህ መጀመሪያም እንግዲህ ጠርጥራ ነበር ሰኒ ማለት ነው። እሱ በተኛበት ሄዳ እጁን ይዘዋለች። በዚሁም አጋጣሚ ሰኒ ትመጣለች። በጣም ተናዳ ትመለሳለች። ሰኒ ይላታል። ጥላው ትሄዳለች። እሱም በጣም ተናዶ ምንድነሽ አንቺ ምን እያደረግሽ ነው እያለም ሲላትም ነበረ። በዚሁም አጋጣሚ ምንም አልተናደደም። ስቆ ነው ካጠገቧ የሄደው ማለት ነው። ማነች ሰኒም ወደ ኩሽና ሄዳ ጽናት ጋር እንዴት እንደዚህ ይሆናል ለምን እንደዚህ ተፈጠረ ብላ እንግዲህ በጣም ተናዳም ነበረ ማለት ነው። ለምንድን ነው እንደዚህ የተናደድሽው? በክብሮ ነው? ለምን እሱ እጁን ስለምን ያዘችው ብለሽ ነው እንደዚህ የምትናደጀው? ምናምን እያለቻትም ስትላትም ነበረ። በዚሁም አጋጣሚ ነገር ግን ተናዳለች። ኧረ እኔ አልናደድም። ለምንድን ነው የምናደደው? ኧረ ንዴት እንደዚህ አይደለም እያለች እያሸፈችባትም ነበረ። እኔማ መቼም ቢሆን አልናደድም፣ እኔ ለክብሮ የምናደደው እያለች ትላለች ሰኒ። ነገር ግን እኮ ተናዳለች ማለት ነው። በዚሁም አጋጣሚ ትሄዳለች ማለት ነው። ተናዳ ወደ ቤቷ እየሄደች እያለ ክብሮ ያገኛታል። አንዳንድ ነገሮችን ሲያወራት እንግዲህ አሁንም ተናዳ የቅናት መንፈስ ነው። ሂድ ተኝታልካለች ክብርዬ እያለች ትጠራካለች እያለችውም ስትለውም ነበረ። ቅዱስ እነ ናሆሜ ቤት ሄዶም ነበረ። ስለ መራዊት እየመከራትም ነበረ። ናሆሜም እኔን እምቢ ብላኛለች፣ እስቲ አንተ ምከራት እያለም እየነገረው ነበረ። አንቺ ህመምሽን አስታሚ፣ አንቺ እኮ እድለኛ ነሽ፣ እንደዚህ የሚወድሽ ተኚ እረፊ የሚልሽ እንደዚህ
አይነት ተንከባካቢ ወንድ አግኝተሽ እረፊ እያለም ይላታል። ስለሚያምሽ ይላታል። የኔ በሽታ እኮ መቼም ከኔ የሚጠፋ አይደለም አብሮኝ የሚሞት ነው እያለም ሲል መቼም ቢሆን ሞትን አታውሪ አታንሺ እያለም ሲል እሷ ትክክል ነች። ሞትን የማያስብ ሞትን የሚረሳ ለሰው ደግነት ለሰው ክፋት የሚሰራውን ነገር የማያስብ ሰው ነው እያለ ሲልም ነበረ፣ ሲመካከሩም ነበረ። በዚሁም አጋጣሚ ጽናትና ሰኒ ይመጣሉ ማለት ነው። ጽናትና ሰኒም ሲመጡ እንግዲህ በዚሁም አጋጣሚ ቅዱስ ተነ ኪራ ቤት የቀረው ጽናትን አፍሮ ነበረ። የጽናትን አይን ማየት አልችልም ብሎ ነበረ። ነገር ግን እነ ናሆሜ ቤት መታበታለች። በጣም የሚደነግጣል። ልክ እነሱ ሲመጡ እኔ ልሂድ ብሎ ብድግ ሲል እኛ ስንመጣ ነው እንዴ የምትሄደው ብለው እንግዲህ መልሰው አስቀምጠውታል። አይ ጽናትን አይቶ ነው ምናምን እያሉም ሲሉ እንግዲህ ለምን ይሄ እኮ አውቆ የተፈጠረም ነገር አይደለም ችግር የለውም እያለች በዚሁም አጋጣሚ ጽናት ይቅርታ ጠይቀዋለች። እሱም እንግዲህ በጣም ደስ ብሎት አዎ ትክክል ነሽ፣ ይሄ አጋጣሚ የሆነ ነገር ነው እንጂ አውቀን ያደረግነው ነገር አይደለም እያሉም ሲሉም ነበረ። አሁን ለማንኛውም ቡና ላፈላ ብላ መራዊት ስትነሳ ይኸውላችሁ ጀመረች እንግዲህ እያሉም እያሾፉባትም ነበረ። በዚሁም አጋጣሚ እኔ ያፈላለሁ ስትል ጽናት አይሆንም የምታፈላው ሰኒ ነች እያሉም ሲሉ እንግዲህ እኔ አልችልበትም እያለች ስትል ናሆሜ ቀልዱን እንግዲህ ቀልደኛ ነው፣ በሷ ሁሌም እንደቀለደ ነው። አዎ እሷ አትችልበትም እያለም ሲል ለማንኛውም እናንተ ውቀጡልኝ፣ ቁሉልኝ፣ ሁሉን ነገር ስሩልኝ፣ አፈላላችኋለሁ እያለችም ስትል አሁን ታባብልሽ የተረዳሁት ምንድን ነው ስትቀጁ ሁሉን ነገር ታዘጋጁልሽ በኋላ ስትቀጁ ይደፈርሽብሻል እያለም እያሾፈባትም ነበረ ማለት ነው ቅዱስ ለሰኒ። እሷም እንግዲህ ለማንኛውም ችግር የለውም ሁሉን ነገር አቀራርቡልኝ እያለችም ነበረ። ክርክራቸውም እንደቀጠለ ነው፣ ተክብሮ ጋርም እንደቀጠለ ነው። ጥላውም ሄዳለች። እሱም ግን በጣም ጨንቆታል ማለት ነው። ክብሮ ለምንድን ነው እንደዚህ የተፈጠረው ነገር እያለ በጣም ጨንቆትም ነበረ። መጨረሻ ላይ እንግዲህ ቡና ላፈላ አቀራርቡልኝ ችግር የለም ብለው መጨረሻው እዚህ ላይ ያቁሟል። እውነት ታፈላላቸው ይሆን? ቡናዋ ሲጣፍጥ ይሆን? አቅርበው ሲሰጧት ይሆን የሚለውን ደግሞ በቀጣይ ቪዲዮ ይዘንላችሁ የምንመጣ ይሆናል። ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይህን ይመስላል። በሌላ እስከምንገናኝ ሰላም ሆኑልኝ። ባይ ባይ።